ነው። እባካችሁን መጽሐፍ ይሄ የተሸጠ ነው። በነገራችን ላይ ራጉኤል አይቻለሁ። የመጽሐፍ መሸጫ መደብር ላይ ቤተክርስቲያን መሸጫዎች ላይ አይቻለሁ። ይሄንን ንዋየ ቅድሳት እባካችሁ ስታስገቡ መጽሐፍ እያያችሁ ማን የሚሉ ዲያቆን እኮ በቅዱስ ሲኖዶስ የተወገዘ ሰው እኮ ነው። ደግሞ ርዕሱን አካላዊ ቃል ብሎ ነው ያወጣው። ይሄን አሳታሚ ማን ነው? አያችሁ፣ ተወግዘው እንኳን አይታል ያሬድ ተወግዘው እንኳን እንደተወገዙ አይቆጥሩም ራሳቸውን። አይታል ለዓላማ ክህነታቸው ተነስቶ እንኳን ተወግዘው ከቤተክርስቲያን ተለይተው እንደተወገዙ ራሳቸው የሚቆጥሩት አሁንም ስራ አላቆሙ ማለት ነው። እና አንዳንድ ሰዎች እዚህ ቲክቶክ ላይ ያላችሁ ሰዎች በስመ አብ በቲክቶክ አገሉት እኮ ተሐድሶ ተመታ የሚል ሰው አይደለም። ሌላ ስልት ሌላ ዓላማ ነው የተከተሉ ያሉት። ይሄ መጽሐፍ አሁን የገዛ ሰው ይኖራል እኮ ይሄኔ የኦርቶዶክስ ነው ብሎ የጻፈው ደግሞ ማን ነው? አሸናፊ መኮንን ነው። ስሙ የሚጠራው ምንድን ነው? በዲያቆን ነው። አይታችኋል እዚህ ጋር። ከዛ የዮሐንስ ወንጌል ስዕል እዚህ ቁጭ አድርጓል። ይህን ሰውዬ እኮ ቁጭ ለምታናገረው አሁን አይደል ስዕል ጣዖት ነው ብትለው አዎ ይልሃል። ለምን እንደዚህ አረክ ብትለው የሚለው ለምንድን ነው? ኦርቶዶክሶች እንዲገዙኝ። ምክንያቱም ይህን ስዕል እንደዚህ ካላችሁት የዮሐንስ ወንጌል እንደዚህ ስዕሉን ካያችሁ ዲያቆን አሸናፊ መኮንን ካለ ከላይ ደግሞ አካላዊ ቃል ካለ በቃ ይሄ መጽሐፍ የኦርቶዶክስ ምንም እንገዛው። እኔ ደጋግሜ እያልኩ ነው። ይሄ መጽሐፍ ስትገዙ ማን እንደጻፈው ጥንቃቄ አድርጋችሁ አይታችሁ። አገዛችሁ ተፈራ አሁን መጽሐፍ እያሳተመ ነው። አገዛችሁ ተፈራ እራሳቸው ሊቀ ጠበብት እያሉ ይጠራሉ። መጽሐፍ ላይ በኦፊሻል የሚጽፉት ዛትማች ኦርቶዶክስ ለማጥቃት ነው። አሁን እኮ በዚህ አጋጣሚ ፕሮቴስታንቶች መጠየቅ እንችላለን። እውነተኛ ወንጌል ከያዛችሁ ለምን እንደምታስመስሉት? ለምን ትሸቅጣላችሁ? ለምን ዲያቆን ብላችሁ ትጠራላችሁ? ሰውን ለይቶላችሁ ወታችሁ የለ ቤተክርስቲያን ትታደስ ብላችሁ ፕሮቴስታንት መሆን አለባት ብላችሁ ወታችሁ የለ ለምን ይሄን ስል ትጠቀሙታላችሁ? ለምን ዲያቆን የሚለው ስም ይጠቀመዋል? ምን ያደርግለታል? እና ይሄ ስራው ራሱ የሚሰራው ኦርቶዶክስ ለማጥቃት ነው። በዚህ አጋጣሚ እንድትረዱት ለማለት ያክል ነው። እኔ ይህን ነገር ሁሉ ማሳያችሁ ያላችሁ መጽሐፍ ስትገዙ በጣም በጥንቃቄ ከገበያ የሚገዛ ሁሉ መጽሐፍ እውነተኛ መጽሐፍ እንዳይመስላችሁ። መጽሐፍ መሸጫ መደብሮች ንዋየ ቅድሳት የምታስገቡ ሰዎች፣ ይሄ መጽሐፍ ደገኛ መስሏችሁ የምትገዙ ሰዎች በጣም ጥንቃቄ ያርጉ። አሸናፊ መኮንን ማለት የተወገዘ ሰው ነው በቅዱስ ሲኖዶስ። በደንብ ስሙ። በቅዱስ ሲኖዶስ የተወገዘ ሰው ነው። 2009 ዓ.ም ላይ ግንቦት ሲኖዶስ ላይ የተወገዘ ሰው ነው። ከነ አገዛቸው ተፈራ ጋር ከነ በጋሻው ጋር ከነ አሰግድ ሳሌ ጋር የተወገዘ ሰው ነው። ራሱን ስቲል ነው። ይሄ አዲስ ያሳተመው መጽሐፍ ነው። ራሱን ዲያቆን እያለ ነው የሚጠራው። ይሄንኛ ሳውቀናል። እንግዲህ ለዚህ እንግዲህ ለተኩላና እንደዚህ አጭበርብሮ ኦርቶዶክስ ለማጥቃት ለሚፈልግ ሰው በዚህ ልክ እኛ ተክተን ካልሰራን ቤተክርስቲያኒቷን ለማጥፋት ስለሚሰሩ እንድትጠነቅቁ ለማለበት ነው። ያይ ጨምር የኔታ የጨረሱ ይመስለኛል። እየመጡ ነው። አሁን የተወሰነ ነገር በልና እናጠቃልለው። አይ በቃ በደንብ እንሄድበታለን። ማስረጃዎችን እያወጣን ኢቭን አሁንም ድረስ በመካነ ኢየሱስ ሌሎችን ቦታ እየሄዱ እነዚሁ ተሐድሶዎች እየሰበኩ እንደሆነ ከኦርቶዶክስ ከሚያጠቁ ከፕሮቴስታንት ጋር ህብረት እያደረጉ እንዲሁም ትሬን እያደረጓቸው ባይዘወይ በደንብ ነው የሚያሰለጥኗቸው። ባለፈው አቶ ጽጌ ምናሉ ገድላ ድርሳናት ላይ ያለውን ነገር እኛን የሰጠናቸው ለፕሮቴስታንቶቹ እኛ ውስጧን ስለምናቅ በቃ እነሱ ተጠቀሙ፣ እኛን እየጋበዙ እስቲ ንገሩን እያሉ እያሰለጣሉ እና አብረው ነው የሚሰሩት። ይሄ ደግሞ ምን ይባላል? ሰይጣናዊነት ይባላል። ይሄ በቃ ትክክለኛ ያልሆነ እምነት መሆኑ የሚታወቀው ዋናው የሆነ እምነት ይጠቃ እንጂ በእምነት ባንመሳሰልም አንድ ላይ እንሁን የሚባል ነገር በጣም እኔ ህሊናቸውም ራሱ የትኛውን ጌታ እንደሚያገለግሉም በፕሮቴስታንትና ተሐድሶ በጣም ነው የሚያስቁትም የሚያሳዝኑትም። አንደኛውን ትክክል አለ ጴንጤ መሆን አልፈልግም ይላሉ ተሐድሶች፣ ግን ከጴንጤዎች ጋር አብረው ሆነው አብረው እያመለኩ አብረው እየዘመሩ አብረው እያስተማሩ ግን ጴንጤ መሆን አንፈልግም ይላሉ ከኛ ጋር ሲነጋገሩ። ኦኬ
አንፈልግም፣ ሙዚቃ መሳሪያቸውን አንፈልግም፣ ይሄ ጭፈራቸውን አንፈልግም ምናምን እያሉ ጋይ ጽጌ ይናገራሉ። አንፈልግም፣ እኛ የምንፈልጋት ኦርቶዶክስን ነው ይላሉ። እዚህ ደግሞ ሲመጣ ደግሞ እንደምታዩት ደግሞ በቃ እና የፕሮቴስታንትና የተሃድሶ ለኦርቶዶክስ ያላችሁ ጭፍን ጥላቻ በጣም በጣም ነው የሚገርመው። እና አንድ ቀን ግን እስቲ ተሃድሶ ራሳችሁ እያስገባናችሁ ትነግሩናላችሁ። እስቲ የጥምቀት ትምህርታችሁን የጥምቀት ትምህርታችሁን የቁርባን ትምህርታችሁን ትምህርትማ የላችሁም። በእርግጥ 4 ሰዓት 5 ሰዓት ፈጅተን ጠየቅናችሁ መልስ የላችሁም። እንዲሁም አንደኛው ምን አለ ጭራሽ አንደኛው ተሃድሶ አንድ አካል አንድ ባህሪ አማኝ ነን አለ። ችግር ልፈጥሩ ነው። አሁን ባይዘወይ ችግር ውስጥ ልገቡ ነው። አንድ አካል አንድ ባህሪ አማኝ ከሆናችሁ ተሃድሶች እነዛ የምታፋቅሯቸው ጴንጤዎች ጋር ችግር ውስጥ ልገቡ ነው። ምክንያቱም ጴንጤዎቹ አንድ አካል 2 ባህሪ አማኝ ናቸው። ተሃድሶ ግን አንድ አካል አንድ ባህሪ አማኝ ነኝ አሉ። ባለፈው ሰምታችሁ ከሆነ በጣም በቃ የምታስቁ ናችሁ። ስትያዙ መንፈረጋገጥ፣ በቃ የሆነ መሸማቀቅ፣ ትምህርታችሁ ላለመናገር። ምክንያቱም ለምንድን ነው የተዋደዳችሁት? ኦርቶዶክስን አታክ ለማድረግ ስለሆነ ማለት ነው። እና በቃ ከወጣችሁ ለምን አትተውትም? ከወጣችሁ ተቋማችሁ ወጣችሁ አይደል? በቃ ለምንድን ነው የማትተውት? ቅድም ዲያቆን እንዳለው ነው። በቃ የራሳችሁን ለምንድን ነው የማታቋቁሙት? አዎ ግን ምን ስላለ ሌብነት፣ ተኩላነት ስላለ ይህ አይወደድም። እና በደንብ አድርገን እናሳያለን። ዲያቆን ያለውን ውሸታምነት ዲያቆን ነኝ እያሉ መስቀል እያሰሩ ማህተብ እያንጠለጠሉ ከመርካቶ ቀሚስና መስቀል እየያዙ የሚሰሩትን የድራማ ማት እና የሚያገለግሉት ሐሰተኛውን ኢየሱስ ከትክክለኛው ክርስቶስ እንደዚህ አይነት አገልጋይ የሉትም። የትኝ ማን ነው? ጳውሎስ ነው እንደዚህ ያደረገው? ማን ነው? እስጢፋኖስ ነው እንደዚህ ያደረገው? ይሄ እኮ የአጋንንት ልምምር ነው። የማታምኑበትን ነገር ማድረግ። እስቲ በእኛ ቤተክርስቲያን ዲያቆን የፕሮቴስታንት መዝሙር ይዘመራል። ሰንበት ትምህርት ቤት ላይ፣ ቅዳሴ ላይ፣ አውደ ምሕረት ላይ አናረገው። በፕሮቴስታንትስ የእኛ መዝሙር ይዘመራል። አይናቸውን ጨፍኖ ልሳን እየተናገሩ ይዘምሩታል። ግንስ እኛ ምንድነን? ጨለማ ውስጥ ነን። እኛ ምንድነን? ጣዖት አምላኪ ነን። እኛ ምንድነን? ያልዳንነን። በጣም እኮ የሚያስቅ ነው። ፕሮቴስታንት የማንነት ቀውስ ውስጥ የገባ በቃ መቃረም፣ ይሄ በቃ እንትን ማለት መቀላወጥ፣ የማያምኑበትን ነገር ማድረግ፣ በቃ የብሽሽቅ ወንጌል እና በጣም በጣም ፎልስ የሆነ እኔ የእግዚአብሔር መንፈስም አይደለም። ይሄ ከየትኛው መንፈስ እንደሆነ የታወቀ ነው። ሐሰት የሐሰት አባቷ ማን እንደሆነ የታወቀ ነው። እና በደንብ እንሄድበታለን ዲያቆን ለማለት ነው። እግዚአብሔር ይስጥልን። እናስገባቸውና ግን በደንብ አድርገን ደግሞ ጠይቃቸዋለን። በሌላ ቀን አሬንጅ አድርገውልን። መልካም። እንዲያውም በጣም የሚያሳቀኝ ምንድን ነው ታውቃለህ? ሬዶ አሸናፊ መኮንን ዲያቆን አሸናፊ አንድ መጽሐፍ ጽፏል። እንደውም አሁን አንድ ልጅ አስታወሰኝ፣ ጴጥሮስ ጳውሎስ የሚል ዲያቆን አሸናፊ መኮንን ነው የሚለው ገበያ ላይ የሚሸጠው የሚገርም እና ርዕሱ ራሱ ጴጥሮስ ጳውሎስ ብሎ ከቨር ፔጁ ላይ ቅዱስ ጳውሎስን እና ቅዱስ ጴጥሮስን ስዕል አድርጓል። አሸናፊ መኮንን ማለት ጴጥሮስ ጳውሎስ የሚበጻፋል እና አጅሬዎቹ እንደ ቀላል እንዳይመስሏችሁ አደራችሁን። በተለይ እዚህ ያላችሁ ምዕመናን ስዕል ባያችሁ ቁጥር ጴጥሮስ ጳውሎስ በተጻፈ ቁጥር የእኛ ነው እያላችሁ እንዳትገዙ ጥንቃቄ አድርጉ። ጠይቁ። በቃ በውስጥ ያሬድን መጠየቅ ትችላላችሁ። ጠይቁ በውስጥ ይሄ መጽሐፍ የኛ ነው ወይ? አይታችሁታል ወይ? ይታወቃል ወይ? ቤተክርስቲያን ምን አይነት መጽሐፍ ሆናችሁ ጠይቁ። እንዳትሸወዱ አደራችሁ። ዝም ብላችሁ ገበያ ላይ የተገኘ መጽሐፍ ዝም ብሎ አይገዛም። እና ጴጥሮስ ጳውሎስ የሚለው መጽሐፍ በጣም በገበያ ላይ ወጥቶ ጭራሽ በጣም የሚገርማችሁ እንደዚህ ነው። ይታያችኋል። እዚህ ጋር በቀኝና በግራ ያደረገው እዚህ ጋር በቀኝና በግራ ጴጥሮስና ጳውሎስ እና እዚህ ጋር ከላይ ጴጥሮስ ጳውሎስ ይላል። ከስር ስትመለከቱት ዲያቆን አሸናፊ መኮንን ይላል። ከምን ጋር ያለው? ከመጽሐፍት ጋር አይታችኋል። እዚህ እንትን እኮ ላሳየው ዲያቆን ይሄን መቼም አይተውታል ብዬ አስባለሁ። በከፍታ ላይ የሚያቆም ቅባት። ይሄ ማነው ዲያቆን? በከፍታ ላይ የሚያቆም ቅባት
ሰብኮ አይጠግብም። ስለ ኢየሱስ አውጆ አይጠግብም። ተንቢዮ አይጠግብም። አይኖችን ከፍታለሁ፣ ጆሮህን ከፍታለሁ፣ መንፈሳዊ ሌላ እግር ሰራለሁ። ኦባስ ኤቲያና ሉኔቻች ኤቭሮሲያና ማንዶ በረከትን በበረከት ላይ አፈሳለሁ። እግዚአብሔር የጸጋን ልብስ አልብሷል። ጌታ እግዚአብሔር ሆይ ከዚህ በኋላ አጋንንቶችን በስሜ እንዲያወጣ በሽተኞች ላይ እጅን በመጫን ስምን ጠርቶ እንዲፈውስ ከአፉ የሚወጣው ቃል እንደ ኤርምያስ መትከልና መንቀል እንድችል ማፍረስና መገንባት እንድችል በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ይህንን ሰው ቀባው፣ በኢየሱስ ስም ቀባው። ይሂድ፣ በምድርቱ ከፍታ ላይ ይሂድ። አይቁም። እያበራ ይሂድ። የልብሱን ጨርቅ ለፈውስ ይጠቀሙ። የልብሱን ለፈውስ ይጠቀሙ። በኢየሱስ ስም ይህንን በረከት በላዩ ላይ አወጅኩት። እግዚአብሔር ብርሃን በርቶልሃል፣ ተነስ፣ አብራ፣ አትቁም፣ አትፍራ፣ እኔ ከአንተ ጋር ነኝ። ተቃውሞን አሳልፌ እሰጣለሁ፣ ተግዳሮትን አሳልፌ እሰጣለሁ። እሳት ያነዳሉ ግን አትቃጠልም። አጥር ይሰራሉ ትዘላለህ፣ ጉድጓድ ይቆፍራሉ ታልፋለህ። የሚቋቋም የለም። ከሙሴ ጋር እንደሆነው እንዲሁ ከአንተ ጋር እሆናለሁ። ብዙዎችን ከፈርዖን እጅ የሚያስለቅቅ ሙሴ ነው። እግዚአብሔር ከአንተ ጋር ይሆን። የበረከት ዓመት ይሆን። የሚቋቋም የለም ከሙሴ ጋር እንደሆነ እና ይኸው እንዲህ ናቸው። ባለፈው ይሄ ተነስቶ የሚገርሙት ነገር ተጸጽቶ ይቅርታ ጠይቋል አሉ። ትክክል አልሰራሁም ተጸጽቻለሁ በዚህ ጉዳይ ብሎ 1 ወር ቤቱን ዘግቶ ነበር አሉ። በጣም እኮ የሚያስብ እንደዚህ አሉ እኮ። በጣም ይገርማል። አይ መንበርከኩ ደግሞ በጣም የሚገርም ነው። እኛ ጋር ስግደት ጣዖት አምልኮ ነው፣ ስግደት የሚገባው ለጌታ ብቻ ነው ብሎ ተመርኮ እንደዚህ ያደርጋ። እዩ ጩፋ እኮ ስግደትን ይቀበላል። ባይዘው ለሱ የሚቀርብ ስግደት ይቀበላል። እዩ ጩፋ አይተውታል አይደል? ችግር የለውም ብሏል። ሰዎችን ለማክበር የሚሰገድ ስግደት እቀበላለሁ ብሏል። እዩ ጩፋ ሲሆን እኮ ምንም ችግር የለውም። ፕሮቴስታንት እኮ ይሄ ነው የማንነት ቀውስ ውስጥ ገባ ያልነው እኮ ለዛ ነው። ብቻ ኦርቶዶክስ ስናደርገው ነው ስህተት። ቅድምም አቶ ጽጌን ሰምቷቸዋል። ምን ያሉ? ኦርቶዶክስ ቤተክርስቲያን ውስጥ ገብቼ ብሰግድ ሰው እንደፈለገ ይበለኝ፣ ለስዕል ሰገደ ይበለኝ፣ ለምን ሰገደ እሰግዳለሁ፣ እኔ ልቤን የሚያውቀው እግዚአብሔር ነው። እኛ ስናደርገውስ ለጣዖት ሰገዳችሁ ይሆናል። እና በጣም ይሄ እኔ እምነት ራሱ ብሎ ለመጥራት አሳፋሪ ነው እውነቱን ለመናገር በጣም እሺ። ፕራይቬት ሆኖባቸው ይመስለኛል የኔታ ሊቀ ሊቃውንት ስምዐኮነ መልአክ። ምናልባት እስቲ እዚህ ውስጥ ያላችሁ ሰዎች ሼር ታደርጋላችሁ። ይህንን ፕራይቬት ስለሆነባቸው ይህን አንዴ ላሳያችሁና ይህን እስቲ አድርጉላቸው። ይህን ስምዐኮነ መልአክ የሚለውን ይሄ ሰርች ላይ አድርጉና እስቲ በእንትን ላኩላቸው፣ ሼር አድርጉላቸው። 2503 ያለው ፎሎወር ያላቸው ናቸው። ስምዐኮነ መልአክ የሚል ነው፣ በአማርኛ የተጻፈ ነው። እና ስፔሊንጉ በዚህ መሰረት ጻፉ እና ሼር አድርጉላቸው። እስቲ እዚህ ያላችሁ ሰዎች እዚህ ጋር ያሉትን እስቲ ኔታ ስምዐኮነ መልአክ እዚህ ጋር አለ። በዚህ አልመጣ ብሏቸው በጣም ሞከሩት፣ ብዙ ጊዜ እምቢ አላቸው እና ሼር አድርጉላቸው እስቲ። እዚህ ያላችሁ ሁላችሁም ስምዐኮነ በሚለው ስምዐኮነ መልአከ ብላችሁ ሰርች አድርጉ። በዚህ ማለት ነው 2500 ፎሎወር ያለው ነው። እሺ ጌች እየሰማን ነው ለካ። አይ ጌች ከእናንተ ዝሙት ያልሰራ ጌታቸውን ይውገረዋል። አይ ጌች በጣም እኮ እንትን ብላ ነበረ። ነገራችን ላይ ጌቾ በጣም ብዙ ነገር ብሎ ነበረ። ነገራችን ላይ ጌች ጌች ትዝ ይል እንደሆነ ጉድ ሰራን ይሄ የኢትዮ ኤርትራ ጦርነት ባይጀመር ኖሮ እኮ ወርሰናት ነበር የኤርትራ ኦርቶዶክስ ቤተክርስቲያንን ብሎ
በጣም 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 በቃ እንደው ሲፎክር ሲችል የነበረ ሰውዬ። እስቲ ጌች ካለ ግባ። እስቲ ጌች ይላኩና ይግባ። እስቲ ግባ። እስቲ ጌች 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 ኮመንት ላይ ያረገ ስላለ እስቲ ግባ። እንዴ ኮመንት ላይ ከሚጨነቅ ይግባ። እስቲ ጌች እስቲ ያስገቡት። ጌች እስቲ ይግባ። ሞዴሬተር ልሳበው። እሺ እሺ ጌች ወንድማችን የምትችል ከሆነ ብትገባ። ጌች ካለ እስቲ ግባ። ጌች ጌች ጌቾማ እኮ በጣም ጥራ ነበረ እኮ እንዴ! ያልሰራው እኮ እንትን የለም። በነገራችን ላይ እኮ የታድሶ እንትን እኮ ብዙ ነበር የሰራው። በነገራችን ላይ በጣም እኮ ለፍቷል። በነገራችን ላይ እንዴ በጣም በጣም ኧረ እኔ ትዝ ይለኛል። በጣም ብዙ ቪዲዮዎችን ሰርቶ ብዙ የታድሶ ናፍቃንን እንትን ለማድረግ ራሱ በጣም ጥሩ ነበረ፣ ግን አልሆነለትም እንጂ ወደ 10 ምናምን ዓመት ሆናቸው የራሳቸው ዶክትሪን እንኳ የላቸው። 10 ምናምን ዓመት ሆናቸው የራሳቸው ተቋም እንኳ የላቸው። እኔ በጣም አንድ ጥያቄ የምጠይቆት ዲያቆን አሰግድ ጋር ለምንድን ነው እነዚህ ሰዎች የማይሄዱት? እነ ጽጌ ለምንድን ነው አሰግድ ጋር የማይሄዱት? ኧረ በስመ አብ እነሱ የእነሱ እኮ ይለያል እኮ በጣም የእነሱ እኮ ይለያል። በሆነ ለይቶላቸው ያው ሞዴሬተር አድርጌያለሁ። እሺ አንድ ቁጥር ጻፍ ወንድማችን ጌታቸው። በጣም ይገርም። ለኔታ ስማ ኮነ መላክ ሼር እያደረጋችሁ እሺ። ለኔታ ሼር ባለፈው ምን አሉ መሰሉት? እኛ አዳራሽ የለንም ደበቃ ረሃብ ጥማት ውስጥ ነን ያለ ነው አሉ ጋሽ ጽጌ። ጴንጤዎች የሚሰጡን ቢሮ አዳራሽ አንዳንድ ነገር የሚሰጡን አሉ። እንዴ እንትና የሚገርም ቸርች አለው አሰግድ ጋር ለምን ሄዱ? እሺ ቃና ተዋህዶ መጥተዋል። እንዲያውም ቆይ ጋሽ ጽጌ መጥተዋል መሰለኝ። ቆይ ልሳባቸው። ገብተዋል ወይስ ኔትወርክ ይዟቸዋል መሰለኝ? እንደጠቆረ ነው። እንዴት ነው? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንደምን አሉ? ማን ልበል? መርጌታ ጽጌ ነኝ። ከየት ነው? ከየት ቤተ እምነት ነው? ከኦርቶዶክስ ተሐድሶ። እንዴ ኦርቶዶክስ ተሐድሶ መርጌታ አለው እንዴ? በኦርቶዶክስ ተሐድሶ ውስጥ ምን የተማረ ነው መርጌታ የሚባለው? ማህሌት ይቆማሉ እንደ ሲጀመር ማህሌት ይቆማሉ፣ ሰዓታት ይቆማሉ። ተሐድሶ በኦርቶዶክስ ተሐድሶ ውስጥ ሰው መርጌታ የሚባለው ምን ሲማር ነው? አይሰማውም? ይመልሱልን እንጂ አይሰማውትም። የለም እንዴ ምን ሆኖ ነው መርጌታ? ምን ራስዎትን ከጠሩ በኋላ እንግዲህ ተሐድሶ ነኝ አለ። ኦርቶዶክስ ተሐድሶ ኦርቶዶክስ ተሐድሶ የሚባለው ምን የተማረ ነው? ኦርቶዶክስ ተሐድሶ የሚባለው ወጡ። ወይኔ ጸግሽ ጽጌ ከምንላቸው ጸግሽ ምንላቸው ጥሩ ነው። እስቲ ድጋሚ ይላኩ። እንደውም ጥሩ አጋጣሚ ነው። እስቲ ዶግማ ትምህርቶትንም ቢነግሩን ዶክትሪኖትን ራሱ የተሐድሶን 5 አዕዋደ ምስጢራት መስተካከል አለባቸው እኮ አሉ። ባለፈው የሚገርመው ዲያቆን 5 አዎ እንዴ ጎበዝ ናቸው እኮ አያስቀምጡም እንጂ ምን እንደሚስተካከል ያው ዝም ብሎ ይቃወማሉ። ጎበዝ ናቸው። በጣም እንጂ በጣም እና እንትኖች ደግሞ በጣም የሚገርምህ እኮ ይሄ ሉተራያን ቸርች ላይ ሚዝሮክ ሲኖድ የሚባሉ አሉ። እና እነዚህ አካላት በነገራችን ላይ የቅዱሳንን ክብረ በዓላት ያከብራሉ። እንደውም ቢገቡ ደስ ነበር። እነዚህ ጠይቃቸው ነበር እሳቸውን
ቢገቡ ቆንጆ ነበረ። ስማቸው የጠየኳቸው ማወቄ ነው። ለምን ስሙን ራሱ ብዙ ጊዜ ስለሚጠቀሙበት የሚጠቀሙበት ስም የሚኖሩበት ነው አይደለም። ምን የተማረ ነው እነሱ ጋር መሪጌታ የሚባለው ተብሎ መጠየቅ ስላለበት ነው አይደለም። ከስማቸው ነው። እኔ አሁን ዲያቆን ዘማርያም ነኝ ሲል ዲያቆን የሚባለው ኦርቶዶክስ ምን የተማረው ቢባል መመለስ አለብኝ አይደል? ስለዚህ ልክ እንደዚሁ ደግሞ እርስዎ መሪጌታ ነኝ ካሉ ምን የተማረ ነው ኦርቶዶክስ ተሐድሶ ውስጥ መሪጌታ የሚባለው? ድጓ የተማረ ዜማ የተማረ ካሉ ድጓና ዜማን ይቀበሉታል? ምን የተማረ ነው እነሱ ጋር መሪጌታ የሚባለው? የትኛውን ዜማ የተማረ? መጽሐፍ ቅዱስ ላይ የሆነ ዜማውን ነው? የትኛውን ዜማ የጠና? እስኪ ከኦርቶዶክስ ተሐድሶ በኦርቶዶክስ በተሐድሶኛ እስኪ አንድ ወሬ ብበሉልን። በተሐድሶኛ እስኪ ምን አይነት ወረብ ነው ያለው? እና በደንብ አድርጎ ለዛ መፈት ከስሙ ተነስተ ማውራት ስላለብን እኮ ነው አይመስላችሁ? ከስሙ ተነስተ መጠየቅ አለብን። የእኛን ስም እስከተጠቀሙ ድረስ ምን ተብለው እዛ ተምረው እዛ እንደገቡ መጠየቅ አለብን። ለዛ ስለሆነ ነው። ቢመለሱ ደስ ይለኛል። ደግሞ ቃና አሉ ራሳቸውን። ቃና ቲቪ ነው መሆን ያለበት እንጂ እንደዚህ አይነት ቃና የለንም እኛ። ቃና ቲቪ ፊልም የትርጉም ፊልም ኦሪጂናል የሌለ የትርጉም ፊልም። በዛ ላይ ደግሞ የሚገርም ቃና ቀጥሎ ምንድን ያለው ስም አለው። ቃና ተዋህዶ ነው የሚለው። አንድ አካል ሁለት ባህሪ እየተባለ የምን ተዋህዶ ነው? እነሱ የሚያምሩት ክሌ ባህሪ ነው። ትናንት እኮ አንደኛው ተሐድሶ ክሌ ባህሪ ትቶ እኮ አንድ አካል አንድ ባህሪ አለ። የሚገርሙት አንደኛው ላሰማሁት ምንድን ነው የምታምነው ስንለው እኮ እኛ ተሐድሶች አንድ አካል አንድ ባህሪ አማኝነን አለ እኮ ላሰማሁት። ይሄ እንግዲህ እዛው ጽጌ ቁጭ ያሉበት የተናገረው። ቆይ እንዴ በጣም እኮ ግራ ገብቷቸዋል እኮ እነዚህ ሰዎች ጴንጤም እንዳይቅ። ምክንያቱም ከጴንጤ የሚገባው ገቢ እርዳታ እንዳይቆም ፈልገዋል። ስለዚህ ምን ያርጉ? በጣም በቃ በመሀል ላይ እኮ በጣም ግራ የገባቸው ሆኑ፣ ተጨነቁ። እና ቆይ ላሰማሁት። አንድ አካል ሆነ መላክን ላኩላቸው። እስከዛ የኔታ ስማ ሆነ መላክ አልመጡም፣ እስካሁን አልመጣላቸውም። እባካችሁ ሼር አድርጉላቸው። አልገባ ብሎኝ ነው ብለው ነው የተቸገሩት ያሉትና ሼር አድርጉላቸው። ቅድም ያሳየኋቸው የኔታ ስማ ሆነ መላክ ሼር አድርጉላቸው። አልመጡም። አሁንም ሲመጡ አንድ ቁጥር እንዲጽፉ አልመጣ ስላላቸው የኛ ላይቭ እኔ በቴሌግራም ስልክላቸውም እያጠፋባቸውን ያለውና እናንተ ደግማችሁ ላኩላቸው እስቲ። እሺ ያሬድ ይቀጥል። አሰማው ዲያቆን። ይሄው ይሄ እዛለት ነው እንግዲህ ይሄ ነው መላሹ። ይሄው አሉ ጋይ ጽጌ ያሉ ይሄ ተሐድሶ የሚለው አለ። ይስሙት። እዚሁ አያይዙ ወንድሜ የጠየቀኝ ሕፃናት ጥምቀት ላይ እንግዲህ በዚህ ቃል መሰረት ስንሄድ ቃሉን ተደግፈን ስንከተል ሕፃናትን በመጽሐፍ ቅዱስ ላይ አንድም ስፍራ አጠመቁ ወይም ተጠመቁ የሚል አናይም። አሁን በግምት ካልተናገርን በስተቀር ብዙ ሰዎች አንድ ላይ ስለተጠመቁ ሕፃናት እዛ ውስጥ አሉ እያልን የራሳችንን ግምት ልንሰጥ አንችልም። መጽሐፍ ቅዱስ በደንብ ያስተውል ዲያቆን። አሁን ይሄ ሰውዬ ማን ጋይ ጽጌ የተቀመጡበት ነው እየተናገረ ያለው። የተሐድሶ መምህር ነው። ቀሚስ አድርጎ የሚያስመስል ነው። ጋይ ጽጌ ግን ስለ ሕፃናት ጥምቀት የተናገሩትን ደግሞ አሰማለሁ። አሁን ይህን ስሙት። ተደግፈን ግን ስንናገር አንድም ስፍራ ላይ ሕፃናት ተጠመቁ የሚል ቃል አናገኝም። መጽሐፍ ቅዱስ ግን የሚነግረን በመጀመሪያ አመኑ፣ ቃሉንም የሰሙት አመኑ፣ ካመኑ ተጠመቁ እያለ የሐዋርያት ስራም ላይ ይህንኑ ሀሳብ ይነግረናል። ስለዚህ በዚህ መርህ መሰረት የሐዋርያት ስራ መጽሐፉን ቃሉን የተቀበሉት ተጠመቁ፣ ነገር ግን እግዚአብሔር መንግስትና ስለ ኢየሱስ ክርስቶስም እየሰበከላቸው ፊልጶስ ባመኑ ጊዜ ወንዶችም ሴቶችም ተጠመቁ ነው የሚለው። ባመኑ ጊዜ ተጠመቁ እያለ ነው የሚናገረው። ስለዚህ ጥምቀት በመጀመሪያ ከማመን ከመስማት ከዛ ከማመን ቀጥሎ መጠመቅ ነው። ስለዚህ ሕፃናትም እዚህ ስፍራ ላይ መጽሐፍ ቅዱስ ላይ ተጠመቁ የሚል ሀሳብ የለም። ስለ ጥምቀት ማዳን ደግሞ ጥምቀት ያድናል አያድንም በሚለው ላይ አሁንም ጥምቀት ስለ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው አንድም ስፍራ ላይ እኔ ጥምቀት ያድናል የሚል ነገር አላየሁኝም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጥምቀት ቢያድን ኖሮ በመስቀል ላይ መሰቀልም አይጠበቅበትም ነበረ። ምክንያቱም መስቀል ላይ ያ ሁሉ ሰው ሆኖ ወደዚህ ምድር መጥቶ ራሱን መስዋዕት እስከ ማድረግ የደረሰበት የራሱ የማዳንን ስራ የሰራበት ስራ አለ። ሰው በዛ በኩል ያንን ሲያምን
ይድናል። ጥምቀት ደግሞ ትእዛዝ ስለሆነ ጥምቀትን ይፈጽማል። ግን ጥምቀት የራሱ የሆነ ደግሞ በረከት አለው። ምክንያቱም በሮሜ ምዕራፍ 6 ላይ እንደተነገረው የጥምቀት በረከት አለ። ከእርሱ ጋር ሞቱን በሚመስል ሞት እንተባበራለን፣ ትንሳኤውን በሚመስል ትንሳኤ ደግሞ ከጥምቀት ስንወጣ በዛ የመተባበርን ስራ እንደምንሰራ ነው የሚናገረው። ስለዚህ ህፃናት ማጥመቅ መጽሐፍ ቅዱስ አሁን ስለ ክርስቶስ ባህሪ ስሙት ዲያቆን አይደለም። በመጠመቅ ደግሞ ደህንነት የለም፣ በማመን ነው ደህንነት ያለው። ይህንን ነው የምናምነው። ሌላ ደግሞ ስለ ባህሪ የተጠየቀ ነገር አለ። አንድ አካል አንድ ባህሪ የሚለውን ነው የምንቀበለው። ይሄ ነው እንግዲህ። ሁለት ጥያቄ ጠይቆኛል። በዚህ ቀሪ ነገር ካለ እንትን ማለት ያው አንድ አካል አንድ ባህሪ አማኝ ነን አለ። ስለ ህፃናት ጥምቀት ግን መሪጌታ ጽጌስ ምን አሉ? ይቅርታ ጋይ ጽጌ ምን አሉ የሚለውን ደግሞ ከቅድሙ ቪዲዮ ላይ ላሰማ። ተሐድሶ ምን ያህል እርስ በእርሱ አንዱ አንዱን እንደሚያድስ ላሰማ። ቃል ብቻ ስለ ጥምቀት ደግሞ ስለ ህፃናት ጥምቀት ይስሙ የሚለውን ነው የምትቀበሉት እናንተ ወይንስ ቃል ማለት ቃል ብቻ ማለት የፕሮቴስታንት መጽሐፍ ቅዱስ ብቻ? ቃል ብቻ ማለት መጽሐፍ ቅዱስ ብቻ፣ በጸጋው ብቻ፣ በእምነት ብቻ ነው አለ ፕሮቴስታንቱ። ዋናው የሉተር መነሻው ያለው ሌላው ነገር አያስፈልግም። አንዳንድ ነገሮች ሊያገናኙን ይችላሉ። ትክክል ናቸው። እዚህ ላይ ወንጌላውያን ያሉት ትክክል ናቸው ብለን ምናልባትም እኮ ሙሉ ወንጌል ከሌሎቹ ተለይታ አንድ ለእኛ የምንቀበለው ነው ብለን የምንቀበለው ነገር የምትቀበለው ነገር ሊኖራት ይችላል። ሌላው ግን የሚቃወማት ሊኖር ይችላል። ከእሷ ጋርም ልንስማማ እንችላለን። ከካቶሊክ ከመካነ ኢየሱስ ጋራም አሁን በዚህ በቁርባን ላይ ምሳሌ አትስማሙ ማለት ነው። ከሉተር ጋር ወይም እኛ ከመካነ ኢየሱስ ጋር በቁርባን ላይ አንስማማም ወይም አትስማሙም ማለት ነው። እናንተ መታሰቢያ ነው። እንደው ለዚህ ሌላ ራሱን የቻለ ውይይት ያስፈልገዋል እንጂ የፈለኩት ወደዚህ ማመጣው ለምንድን ነው? እሱ በኋላ ማሰሪያው ጋር እመጣለሁ። የምመጣው ለምንድን ነው? እሱን ከማለት በፊት ስለ ጥምቀት ያላችሁ ነገር አሁን የህፃናት ጥምቀት አቋም እምነታቸውን ይስሙ። ዲያቆን የቅድሙ ሰውዬ ምን አለ? የህፃናት ጥምቀት የሚባል ነገር የለም፣ መጽሐፍ ቅዱሳዊም አይደለም፣ ህፃናት ተጠምቀው የማያውቁም አለ። እሺ መሪ እንትን ምን አሉ? ጋይ ጽጌ ህፃናት ጥምቀት ነው አዋቂ ጥምቀት ነው ዶክትሪናችሁ ምንድን ነው? በኩል የሚለ ይኸውልህ እኛ አሁን በህፃናት ጥምቀት በአዋቂ ጥምቀት የአዋቂ ጥምቀት በትክክል ሁሉን የሚያግባባ ሀሳብ ስለሆነ እንቀበለዋለን። የአዋቂ ጥምቀት ማለት ይኸውልህ ያግባባል። ምንድን ነው? አንድን ሰው አስተምረህ ስለምታጠምቀው ማለት ነው። ቆይ ተረዳኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም ማስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ እይታ ምንድን ነው? ተሐድሶ አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለህ? ሰሙ ዲያቆን የህፃናት ጥምቀትን ያለ ተቃውሞ እንቀበለዋለን። የቅድሙስ አጠገባቸው የተቀመጠው ምን አለ? የህፃናት ጥምቀት መጽሐፍ ቅዱስ አይደለም፣ የለም። መሪ እዛ ጋዜጠ እዛው አጠገብ አንዱ አንዱን ሲያድሳዩ አንዱ አንዱን ያድሳል። እኚህ ያን ያድሳሉ፣ ይሄኛው ያን ያድሳል። የተምታታ እንዲሁም ምን አሉ? ስሟቸው በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለናል? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አይዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። ይቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እንዲህ ናቸው። በቃ ዲያቆን ምንም በቃ ፍሊፕፍላፕ ማድረግ ነው፣ መገለባበጥ ነው። እርስ በእርሳቸው አይስማሙ። ብቻ ከኦርቶዶክስ ሰው ይውጣላቸው እና ያው እስቲ መጥተዋል። ቆይ እንደው ከእሳቸው አንደበት እንሰማለን ከኦሪጂናል ሶርስ። እንዴት ኖት? መጡ ተመልሰው። እንዴት አሉ? ይሰማዎታል? የሚገርመው ከነ ኤርሚያስ ጋር እንትን ሲሉ ችግር የለውም ኔትወርካቸው አይሰማቸው። ጋሽ ጽጌ ይሰማዎታል? ጋሽ ጽጌ
አይሰማውትም በእውነት ተው። ግን እርሶ ተው። እንደምን አሉ? ደህና ኖት? እሺ በቃ አይሰማውትም ማለት ነው። በቃ ይውረዱ። በቃ ኔትወርኩ ሲስተካከል ይምጡ። አውርዳሽ አይዲ አውርጃቸዋለሁ። መምህር ካልመጡ ግን እኛ እንዲሁም ተሐድሶችም ካሉ እየገባን የምንጠይቃቸው አሁን የተናገርነው ነገር ሁሉ እንዴት ያወጣል የሚለውን እሱን ማወቅ ነው። ባይዘዌ ጥሩ ፖይንት ቅድም እዚህ ጋር ኮመንት ላይ ያስታወሱኝ ሰምተው ከሆነ ጋይ ጽጌ ምን አሉ? ተሰርታ አልቃለች መካነ ኢየሱስ አሉ። አዩ ተሰርታ አልቃለች፣ ምንም አንጨምርባት፣ ህፃናትን ታጠምቃለች፣ ተሰርታ ያለቀች ናት አሉ። መካነ ኢየሱስን ፒክ ያደረጉት ለምንድን ነው? ከሙሉ ወንጌልና ከቃለ ሕይወት ጋር እንዳይጣሉ ነው። ባይዘዌ ምክንያቱም ሙሉ ወንጌል ህፃናት አትቀበልም፣ ቃለ ሕይወትም አትቀበልም። ስለዚህ ምን አደረጉ? መካነ ኢየሱስ ፒክ አደረጉና ተሰርታ ያለቀች ናት፣ ህፃናት ትወልዳለች። ታዲያ ልጆቹ ሲወለዱ የት ሄዱ አሉ። ይሄ ግን የተሐድሶ ትምህርት ነው አይደለም። እርስ በርሳቸው እዛው በቃ እና እንዲያው እግዚአብሔር የሽበት እድሜያቸውና የስተጅና ውረቶቻቸውን እንዲያው በመመለስ በማስተዋል እግዚአብሔር ይጨርስላቸው እንጂ እንደዚህ መሻትና ልትረዳለህ እኮ ያሬዶ። ቅድም አይተህ ከሆነ ቃለ መጠይቁ ላይ እኔ አሁን እኮ ወደ ኦርቶዶክስ ተመለስ ብባል ብመለስ ለአምላኬን አመሰግዳለሁ፣ ሰው ከፈለገ እንደፈለገ ይበለኝ። ያ ማለት ብመለስ፣ ያ ማለት ፍላጎት አለ ማለት ነው። አዎ መሻት አለ ማለት ነው። አያች እንዴት እንደምታስጎመች የኛ ቤተክርስቲያን ግን አይቻልም። አይታችኋል? ግን ይሄ ነው በጣም ከባድ ያስመኛል። ምን አስመኛቸውን? ብመለስ ቢጠሩኝና ግባ ብባል አለ። አሁንም ፍላጎታችን ነው፣ እየጠየቅን ነው አለ። ጨራሽ እኮ ለመግባት እየጠየቅን ነው አለ። እንደው እንኳን መጡልኝ። አብይ አስታርቀን የሚል ነገር ተናግረው ነበረ። አብይ የኢትዮጵያ ሲኖዶስና የአሜሪካ ሲኖዶስ እንዳስታረቀ የሚልም ማሰብ አንስተው ነበረ እና እየገረመኝ ነበር። ይሰማዎታል? አሁን ይሰማል። ሰላም ናችሁ? እግዚአብሔር ይመስገን ደህና። አሁን ያሬድ ያነሳውን ሰምተውታል? ምን ነበረ? አሁን ነው የገባው። እሺ የኔ ጥያቄ ይመልሱልኝ። እሺ ስሞትን በድጋሚ እንገሩኝ እስቲ። መርጌታ ጽጌ ስጦተው። ከየት ነው? ከኦርቶዶክስ ተሐድሶ። ኦርቶዶክስ ተሐድሶ መርጌታ የሚባል አለው? ሞልቶ። ምን የምተማረ ነው መርጌታ የሚባለው? አንተ የቤተ ክርስቲያን ልጅ አይደለህ እንዴ? ምን ተምሮ መርጌታ እንደሚሆን አታውቅም? ጠይቀኝና ይኸውልህ ዘማርያም ጠይቀኝና መርጌትነቴን በሙያ እንነጋገር። መርጌታንን ሙያው የሚጠይቀውን በጣም ደስ ይለኛል። በደስታ ነው የምጠይቁት። አሁን የጠይቁ በቀጥታ መልሶ ደስ ያሉትን ጥያቄ ያነሳሉ። ደስ ያሉትን እናወራለን። ችግር የለም። በደስታ የፈለጉትን ርዕስ እያነሱ ማለት ነው። በደስታ ነው ማወራዎት። ምንም ችግር የለውም። አሁን በሙያ ቤተክርስቲያኒቱ በቃ ልጠይቆታ መልሱ። በቀጥታ መልሱልኝ። በእርሶ ኦርቶዶክስ ተሐድሶ ውስጥ ምን የተማረና ምን ሙያ ያሟላ ሰው ነው መርጌታ የሚባለው? ቅኔ የተማረ ያስመሰከረ። የት ቅኔ ያላችሁ እንዴ? ምን ወደ ጎን ትሄዳለህ? ቤተክርስቲያኒቱ ውስጥ የተማርነው ነዋ። አሃ የኦርቶዶክስ የተማራችሁትን አሁንም እዛ ጋር መርጌታ የተባለው ታዲያስ? ኦኬ። ስለዚህ ኦርቶዶክስ የተማራችሁትን ትምህርት ሙያው አሁን ትቀበሉታላችሁ? ስህተቱን እያረምን እውነቱን እንቀበላለን። የትኛውን? ለምሳሌ መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ ሰው ነው? ቅኔ የተማረ ያስመሰከረ ብዬ እየቆጠርሁልህ ነበር። አንድ ድጓ የተማረ ያስመሰከረ። ጥሩ። ድጓ ይቀበላሉ እርሶ? ጣልቃ አትግባ። መጀመሪያ ለመርጌትነት የሚያበቃውን ልጨርስልህ። እሺ። ከዚያ በኋላ ወደ ጉዳዩ ገብተን ደግሞ ተሐድሶ ለምን አስፈለገ የሚለው ወደ ሀሳብ ይግቡ። ሀሳቡትን ይጨርሷ። አስቆሙኝ አይደለ? እኔ ይጨርሷ። ወደ ሀሳብ ሌላ ውስጥ አይግቡ። መጀመሪያ ይጨርሷ። እኔ ዝማሬ መዋሥዕት የተማረ ያስመሰከረ። ምላሽ ብቻ መልስ ይጡኝ። መርጌታ የሚባለው ኦርቶዶክስ ውስጥ ምን የተማረ መሆኑን ይንገሩኝ። ድጓ የተማረ፣ ቅዳሴ የተማረ፣ ዝማሬ መዋሥዕት የተማረ፣ ቅኔ የተማረ፣ አቋቋም የተማረ፣
የመጽሐፍ የሐዲሳት ትርጓሜ የብሉያት ትርጓሜ የተማረ ይሄ ሁሉ የተማረ ነው መርጌት። እርሶ ይሄን ሁሉ ተምረዋል? ይሄን ሁሉ እኮ የሚማር የለም። መርጦ ተምሮ የሚፈልገውን ተምሮ። እርሶ የተማሩት ምኑን ነው? እርሶ የተማሩት ምንድን ነው? ምርግትና ያሰየው እርሶ የተማሩት ምንድን ነው? እኔ ተምሬያለሁ። የቅዳሴ መምህር ነኝ። የቅዳሴ መምህር ኖት? አዎ። በጣም ጥሩ። እሺ ቅዳሴ አንድምታ ልጠይቆት። ቅዳሴ ዜማ ነው። የቅዳሴ አንድምታ የለውም። አንድምታ የለውም ቅዳሴ? የቅዳሴ አንድምታ ጉባኤ አልተሰራለትም። ላሳየውታ ታዲያ። ትርጓሜውም አለ። አንድ ሰው የመጽሐፍተ ሊቃውንት ሲማር የቅዳሴ አንድምታ አይማርም? አይማርም። እርግጠኛ ኖት? በእርግጠኝነት። እሺ ቅዳሴ አንድምታ የት ነው የሚማረው ሰው? ቅዳሴ አንድምታ ይኸውልህ ውዳሴ ማርያምና ቅዳሴ ማርያም ብቻ በጉባኤ ቤት እንዲሁ ይሰጣል እንጂ ቅዳሴ አንድምታ የሚማረው ቆይ አዳምጦኛ። ቅዳሴ አንድምታ በቤተ ክርስቲያን ውስጥ ሰው የት ነው የሚማረው? ቅዳሴ አንድምታ ጉባኤ የለውም። ይህንን አዳምጥ ስማኝ። ቆይ ልጠይቆታ፣ እየጠየኩት ነው ያለሁት። ለምሳሌ የቅዱስ ዮሐንስ አፈወርቅ ቅዳሴ አለ። የቅዱስ ዮሐንስ አፈወርቅ ቅዳሴ የት ነው የሚማረው ሰው? ዜማ ነው ያለው እንጂ ትርጓሜ ቤት የለውም። መስሚያ የለህም እንዴ? እሺ ጥሩ። ትርጓሜ ቤት የት ነው ትርጓሜ የሚማሩት? አንድምታው መጽሐፍ አለ አይደል? ይኸውልህ አዳምጥ። አሁን እኔ ባለሙያ ነኝ፣ አንተ ዲያቆን ነህ። እሺ አዳምጠኝ ዝም ብለህ። አራቱ ጉባኤ የሚባሉ አሉ። እሺ ምንድን ናቸው? ከአራቱ ጉባኤ አንዱን ተምረህ የአንዱ መጋቢ ሐዲስ ወይ መጋቢ ብሉይ ልትሆን ትችላለህ። እሺ ወይ ምን የተማረ ነው መጋቢ ብሉይ የሚባለው? እንዴ ከኔ ልትማር ነው እንዴ የምትፈልገው? አዎ ስለማላቅ ነው። ሊቀሊቃው ይኸውልህ እኔ ከእናንተ ፕሮግራም እንግዳ ሁኜ ነው የመጣሁት። ልጠይቃችሁና መልስ ልትሰጡኝ ልታስተምሩ ነው የገባሁት። እኛ እንደዛ ለሚጠየቅ ነው። እርሶ ላወሩት ነገር እኛ ጥያቄ ነው የጠየቅነው ያለሁት። እንመልስሎታለን። ደስ ያሉትን የምናደርገው መሰሎት። በፍጹም አትመልስልኝም። በደንብ መልስሎታል። ምን ያደርጋሉ መሰሎት? አትችልም። እኔ ጠይቆታለሁ፣ እርሶም ይጠይቁኛል፣ እንማማራለን። አይሻልም እንደዛ? ይኸውልህ እኔ እንግዳ ሁኜ ገብቻለሁ። ልጠይቃችሁ ለምን አይመጣይፈሩ እየተጠየቃችሁ መልስ ልትሰጡ ልታስተምሩ ነው። መጠየቅን ለምን ፈሩ? እሺ ቅዳሴ ጠይቀኝ፣ የፈለከውን ቅዳሴ ዜማ ጠይቀኝ። ዜማን ለምን የምጠይቆት? የሚማሩትን ዜማ የተማሩትን አንድምታ አያውቁም አይደል? ትርጓሜ አያውቁም። ቅዳሴ እኮ ትርጓሜ የለውም። እሺ ቅዳሴ ማርያም ትርጓሜ ያልተማሩ? የቅዳሴ ማርያም ትርጓሜማ ተምሬያለሁ። ልጠይቁታ ከሱ። እሺ አንተም ትጠየቃለህ። አዎ ደስ ይለኛል። ጥሩ እሺ። እንግዲያው ቅዳሴ ማርያም ውዳሴ ማርያም መጀመሪያ ንባቡን ታነብልኛለህ፣ እኔ ተረጉምልሃለሁ። እሺ በጣም ጥሩ ነው። ቅዳሴ ማርያም እኔ ስምሽን በእግዚአብሔር ሰለጠነ መጽሐፍ እንዳትይዝ መጽሐፏን አስቀምጣለሁ። በቃል ይሄው ፊት ለፊት ስምሽን በእግዚአብሔር ዘንድ የሰለጠነ ነው የሚለውን ይተርጉሙልኝ። አሁን ስምሽ በእግዚአብሔር ዘንድ የሰለጠነ ነው። አሁን ወስሉት ስምኪ በሀበ እግዚአብሔር። አንተ አማርኛ ነግረህ ነው እንዴ ተርጉምልኝ የምትለኝ? ግዕዝ አንብበህ ነው እንጂ እኔን ተርጉም የምትለኝ? ግዕዝ አንብብና በእግዚአብሔር ዘንድ የሰለጠነ የለም እንዴ? ይኸውልህ ወስሉት ስምኪ በሀበ እግዚአብሔር በግዕዝ ልበልልህ? ይኸውልህ በግዕዝ ልበልልህ? ግድ የለም ወስሉት ስምኪ በሀበ እግዚአብሔር ይሄን ይተርጉሙልኝ። ያነበብኋትንማ ሰምተህ ከኔ ኮርጅህ አታነብም። ሌላዋን ንገረኝ። የለም ይኸው የለም። በግዕዝ አልኩላቸው። ይኸው በግዕዝ አልኩላቸው። በግዕዝ ወስሉት ስምኪ በሀበ እግዚአብሔር፣ ስምሽን በእግዚአብሔር ዘንድ የሰለጠነ። ይኸው በግዕዝ አልኩሎት በአማርኛ። እርሶ ይሄንን ቅዳሴ ማርያም ይተርጉሙልኝ። ስማ ይኸውልህ እኔ ያነበብሁልህን ግዕዝ ኮፒ አድርገህ ከኔ ተምረህ ሌላ ግዕዝ ንገረኝ። ሌላ ግዕዝ ከቅዳሴ ማርያም የፈለከውን መልስ የለዎትም። የእርሶ ምንድነው? ቅዳሴ ማርያም ውሸት አለኝ፣ ክህደት፣ ምላሽ የለም።
ይተርጉሙ። ቪዲዮ አብሩና ይኸውልዎት መጽሐፍ ሳይመለከቱ እኔም እርሶም ቪዲዮ አብርተን ልጠያቄ ልጠይቁት፣ እኔ መጽሐፍ ሳላይ መልስልዎታለሁ፣ እርሶ መጽሐፍ ሳያዩ ይመልሱ። ቪዲዮ ያብሩና ይጠይቁኝ፣ እኔም ቪዲዮ አብርቼ ያው ከፍቻለሁ፣ ከፍቶ ይጠይቁኝ። ይኸውልህ አዳምጠኝ። ቪዲዮ ያብሩ። ምን አስፈራዎት? እርሶ መጽሐፍ እያዩ ሊመልሱልኝ ነው እንዴ? መጽሐፍ እኔንም መጽሐፍ እንዳታይ ብለው አዳምጠኝ። ቆይ እኔን መጽሐፍ እንዳታይ ብለው እርሶ መጽሐፍ እያዩ ሊመልሱ ነው እንዴ? እኔ እኮ መጽሐፍ ሳላይ ጠየቅኩት። መጽሐፍ ሳላይ ቅዳሴ ማርያምና ውዳሴ ማርያም ነው አንድምታ ያለው አሉኝ። ቅዳሴ ማርያም አንድምታ ተምረዋል ስሎት አዎ አሉኝ። የፈለግከው አንተ ዲያቆን ነህ። አንተ ዲያቆን ነህ። ዲያቆን ነህ አይደለ? በቃ ይተውት። አይደለም ቆይ አንተ ዲያቆን ነህ። አዳምጥ። ለምን አይመልሱልኝም? እመልስልሃለሁ። መልሱልኝ። በቃ ቪዲዮ ያብሩና ቆይ ወደ መለሽ ገብ እኔም መጻፋ ላይም እርሶ መጻፋ ያዩ ቪዲዮ ከፍተው እርሶ ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙ ይንገሩኛው። ቪዲዮ ያብሩ። እተረጉምልሃለሁ። እምተረጉምልህ አዳምጥ። ይኸውልህ አይ መስሚያ ይኑርህ። እኔ የማነብ ቅድም ስምሽ በእግዚአብሔር ዘንድ የሰለጠነ ነው የሚለውን ተርጉምልኝ ስትለይ በአማርኛ አንብበህልኝ እኔ በአማርኛ አልተረጉምልም። ግዕዝ አንብበህልኝ በግዕዝ አልኩሎት። ወስሉት ስምኪ በሀበ እግዚአብሔር ይኸው ይተርጉሙ። ቪዲዮ ያብሩና ይኸው መጽሐፍ አይደለም ያዝኩት። ይኸው ይተርጉሙ። ጎበዝ ጎናውን ይቀጥሉ እያዩኝ። አሁን መደማመጥ ነው የሚያስፈልገው መጀመሪያ። እሺ ወስሉት ስምኪ በሀበ እግዚአብሔርን እኔ ስላነበብሁልህ ላፍ አድርገው ወስደሃታል። አሁን እኔ ያላነበብሁልህን አምጣና ልተርጉምልህ። አይ በቃ እንኳን አገዙኝ። ላፍ አድርጌ ነው የወሰድኳት። አላሏትም እኮ እንኳንም እንኳን እኔ የኮረጅኳት። በቃ እርሱ ይበሉልኝ። ይኸውልህ እርሱ ይበሉልኝ፣ ችግር የለም። እኔ አንብቤ እኔ መተርጎም ይችላል። ይተርጉሟ ምንድን ነው? ጸጥ በል እንጂ እኔም ስናገር አዳምጠኝ እንዴ። ወደ ትርጉም ይግቡ፣ አያብራሩ። ወደ ትርጉም ይግቡ። ትልቅ ሰው አይደሉም እንዴ እርሶ? ወደ ትርጉም አንብብልኝ። ወስሉት ስምኪ በሀበ እግዚአብሔር የሚለውን ተርጉሙልኝ። ያው እኔ ያነበብኩትን አስቀምጥ፣ አንተ ሌላውን አንብብና ልተርጉምልህ። ምን ሆነው እርሶ? አንተ ከሰንበት ትምህርት ቤት የወጣ ውዳሴ ማርያም የማታውቅ ምንም የማታውቅ ሰው መሆን ግን አውቃለሁ። አዎ ጎበዝ፣ እንኳን አወቁኝ። አሁን ወደ ትርጉም ሄዱ። እኔ አልሰድቦትም እርሶን። ወደ ትርጉም ሄዱ። ይኸውልህ ከማይመጥንህ ሰው ጋር አትነጋገር። ወደ ትርጉም ሄዳሉ አይሄዱም? ወደ ትርጉም ሄዳሉ። አንተ እኔ ያነበብኩትን እኔ አልተረጉምልህም። በቃ ደህና ይዋሉ። ቻው። ይሄ ነው በቃ የታድሶ ናፍቃን ማለት ነው። በጭራሽ ለምን እንደጠየቅኳችሁ ታውቃላችሁ? ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ወስሉት ስምኪ በሀበ እግዚአብሔር የሚለዋል እንዴት አድርጎ የእመቤታችንን ምልጃ እንደሚናገር ስለሚያውቁ ነው። አሳያችኋለሁ መጽሐፉ ማለት እና አንድ ሰው እንዳውም በበለጸገበትና ባደገበት ሀገር ድሃ ሆኖ ሊለምን ሲሄድ እመቤታችን ቅድስት ድንግል ማርያም ያ ሰው እንዳውም የድንግል ማርያምን ዝክር የሚዘክር የነበረ የተቸገረ ሰው ድንጋይ ወርቅ አስመስሎ ሰይጣን መጥቶ ከዛ ሰይጣን ደግሞ ጎርቶት በድንግል ማርያም ምልጃ የዳነ ሰው ታሪኩን አልነገራቸውም። እሳቸው ከተረጉሙ አሁን ማለት አይተረጉሙትም። የጥያቄ ማለት መቼም ማለት እና እቺ የታድሶ ናፍቃን መንገድ ናት። እና ለዛ አሁን እቺ ማሸነቂያ ምንድን ነው? አንተ ምንም አታውቅም፣ እንደዚህ አታውቅም ምናምን ማለት ነው። እንደዚህ አይነት ነገር አለ። እኔ እኮ እድል ሰጠኋቸው። ደስ ያሉኝን ጥያቄ ጠይቆት መጽሐፍ እንዳያዩ መጽሐፍ እንዳላይ ክፍት አድርገን እንደዚህ እንጠያየቅ አልኳቸው። ምን ያስፈራል? ምን ያስደነግጣል? ስለዚህ እኔ አሁን እንደዚህ ሲሎት እኔ በእርሶ እድሜ በእርሶ ሁኔታ አልቀልድም፣ አላሾፍም። የኦርቶዶክስ ቤተክርስቲያን ልጅ ነኝ። ስድብ ከአፌ አይወጣም፣ አልናገሮትም። እኔ ያልኩት ምንድን ነው? ወስሉት ስምኪ በሀበ እግዚአብሔር የሚለውን ይተርጉሙልኝ። ከእርሶን ላፍ ያደረኩት ጥሩ እንኳን አስታወሱኝ። ስለዚህ እርሶ ይተርጉሙልኝ። የርድ ይቀጥል። አይተረጉሙትም። ዲያቆን ሲጀመር አይተረጉሙትም። ቢተረጉሙትም አያውቁትም። እሺ አሁን ዲያቆን እንዲያው ከጋይ ጽጌ ተኮረጀ። ይሁን ችግር የለውም። እሺ ከዛ በኋላ ያው በግዕዝ በልኝ ተባለ። ተኮርጆም ይሁን የምን ተባለ። ለምንድን ነው የማይፈቱት? ለምንድን ነው የማያብራሩት? ቅድም
አይ አንድምታ የለውም አሉ። መጽሐፉ ተሳቸው ስትል አሉ እኮ ትርጓሜ። ይህ ሁሉ መዋሸት ምንድን ነው? አሁንም ቢሆን እንዲሁም በቀላሉ እርሶ ለቀቋቸው እንጂ የዶግማቲክ ትምህርታቸውን ደግሞ ቢናገሩ ስለ ጥምቀት ያላቸው ስለ ቁርባን ያላቸውን ስለ ከፕሮቴስታንት ጋር ያላቸው ልዩነት ቢናገሩ በጣም ብዙ ነገር ጠይቃቸው ነበረ እና ያው ግን መጨረሻ ላይ ስድብ ነው። አታውቅም አንተ ሰንበት ተማሪ ነህ አንተ እንዲህ ነህ ምናምን እና ያው አውቀው ፕሮቮክ አድርገው ሀሳብ ለማስቀየር ነበረ። እርሶም ምንም ስላልመሰሎት አሪፍ ነገር ነው። መመለስም አልፈለጉም እስከነጭራሹ እና እኛ ብዙ ጊዜ የተሐድሶውን አፍቃንም ነገር ስለምናይ አሁን ከነሱ ጋር አሁን በዚህ እድሜ መሰዳደብ ምናምን እኛንም አይመጥነንም አይደል? ተገቡ ግን ይሁና እስቲ ዶግማ ትምህርታቸው እኔ እንዲሁም ካሉ እኔ ይቅርና እንዲሁ እኔ እንዲሁም በዶግማ ትምህርታቸው ልጠይቃቸው በጥምቀት በቁርባን ይግቡ። አንድ ቁጥር ይጻፉልኝ። አሁንማ አይገቡም። ይሄን ከተናገርኩ እችንማ አይገቡም። በጥምቀት በቁርባን ጥያቄ አለ ለእርሶ የተሐድሶ ትምህርታችሁ ምንድን ነው? በህፃናት ጥምቀት የህፃናት ጥምቀትን እንቀበላለን ብለዋል። ሌላ ተሐድሶ መምህሮት ደግሞ የእርሶ ወንድም ህፃናት ጥምቀት መጽሐፍ ቅዱስ አይደለም ይላል። ኦኬ ገቡ። ጥሩ እሺ። ጋይ ጽጌ ገብተዋል? ገብቻለሁ። መልካም። እስቲ የተሐድሶውን የጥምቀት ትምህርታችሁ ምንድን ነው? የዶክትሪን ትምህርታችሁ ጥምቀት ላይ የዶክትሪን በነገራችን ላይ ይሄ ስርዓት ነው እንጂ በዋናነት ዶክትሪን ተብሎ የሚያዝ አይደለም። እንዳልኩት ጋይ ጽጌ ትምህርታችሁን የዶክትሪን ትምህርታችሁ ጥምቀት ላይ ምንድን ነው? ያመነ አዳምጥ፣ ሁለታችሁ አታውሩ አንድ ጊዜ። ያመነ የተጠመቀ ምን ነው መልኬን ወደዳችሁት እንዴ? ቪዲዮ አብሩ ነው ያሉት። ቪዲዮ አብሩ ነው ያልኩት። ትልቅ ሰው አይተናናቅም። እሺ እኔም ከውርጋጥ ጋር እኮ ገና ዛሬ ነው የገባሁት። አዎ ልክ ነው። ከውርጋጥ ጋር ነው እንደዛ ነው የሚሳደቡት። እሺ ይሁን መልካም። እንዳሉ አውሬው የስድብ አፍ ተሰጠው የሌለ ችግር የለም። በተራ ተናገሩ። እሺ ጋይ ጽጌ ምን ያደርጉ መሰሉት? አንደኛ ይሄ የወሎት ልጆትም ቤተሰቦትም የሚያው ነገር ስለሆነ እንደው ባይሳደቡ ለእርሶም ክብር ነው። ስድቡ ይቅርና እንዲያው ከኛም ይሻሉ ግድ የለም። ከኛ ከጎረምሶቹ እንደ ሽበት እንዳለው ሰው ይሻሉና በዛ መልኩ ያርጉት። የጥምቀት ትምህርታችሁ ምንድነው? የጥምቀት ዶክትሪናችሁ እስከ ህፃናት ጥምቀት ህፃናት ጥምቀት መጽሐፍ ቅዱሳዊ ነው? ምንድነው የህፃናት ጥምቀት ትምህርታችሁ? ያመነ የተጠመቀ ይድናል። ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው አጥምቋቸው፣ ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው በሚለው መሰረት አንድ ሰው አምኖ ይጠመቃል። ጥያቄ የህፃናት ጥምቀት ነው ያልኩት። የህፃናት ጥምቀት ላይ የተሐድሶ ትምህርት ምንድን ነው? የህፃናት ጥምቀት የሚል የለም። እሺ እስቲ ላሰማሁት ያሉትን። ይኸውልህ አሁን ከአንተ ጋር ነው እየተከራከርኩ ያለው። የክርስቲያን ልጆች አንዴ አስተምረህ ስለምታጠምቀው ማለት ነው። ቆይ ተረደኝ። አስተምረህ ስለምታጠምቀው የአዋቂ ጥምቀት ይባላል። መቼም አስተምረህ የምታጠምቀው ሰው ጊዜም አዋቂ ሰው መሆን አለበት። ነገር ግን እንደ ተሐድሶ እይታ ምንድን ነው? ተሐድሶ አሁን የህፃናት ጥምቀት የሚባል በወንጌል በመካነ ኢየሱስ በኦርቶዶክስ በካቶሊክም እንደዚህ ምናልባት ይሄ ካለ የህፃናት ጥምቀት ለምን አስፈለገ የሚለው እንደ ክርክር ይነሳል። እኛ ተሐድሶውያን ስለሆን ትምህርቱ፣ አካሄዱ፣ ስርዓቱ መቀረጽ አለበት ስንል አሁን የህፃናት ጥምቀትን እኛ ያለ ተቃውሞ ልንቀበለው እንችላለን። ለምን መሰለህ የምንቀበለው? በአንድ በኩል የተደራጀች የተሰራች ቤተክርስቲያን አለች አይደለና? አሁን መካነ ኢየሱስ የተሰራች ያለቀች ቤተክርስቲያን ናት። አሁን በክርስቶስ እየኖረች ያለች ቤተክርስቲያን ናት። ልጆችን ትወልዳለች። በፊት አሕዛብ ሳለች አመነች፣ ተጠመቀች፣ ዳነች። አሁን ግን ቤተክርስቲያን ሆነች። ይቺ ቤተክርስቲያን ልጆች ትወልዳለች፣ ታሳድጋለች። እነዚህ ከዚህ ቤተክርስቲያን የተወለዱ የክርስቲያን ልጆች እምን ላይ ይጠመቁ? እሺ እስቲ ይህን ሀሳብ ይመልሱልኝ። ይህንን አሁን ላብራራልህ፣ ደቂቃ ስጠኝ። ጣልቃ ግን አትግባ። ችግር የለውም። ከዚህ ሰውዬ ጋር የተነጋገርኩት ቤተክርስቲያን ኦርቶዶክስ ቤተክርስቲያን እንደ ምሳሌ ራሷን ኦርቶዶክስ ልንገርህና፣ ይቅርታ ቆይ አንዴ ይቅርታ ጋይ ጽጌ፣ ይኸውልህ ጥያቄ የተሐድሶ ትምህርት
ጠያቂውም የጠየቁት የተሐድሶ ትምህርት የተሐድሶ የህፃናት ጥምቀት ትምህርት ምንድን ነው? ኦርቶዶክስ እንዲትላለች እንዳይሉኝ፣ ኦርቶዶክስን ይተዋት። ራሶች የተነጋገርነው ስለ ኦርቶዶክስ ነው። አንዴ ስሙኝ፣ ጥያቄን ይስሙኝ። የተጠየቀውን ቪዲዮንም ማሰየው አንዴ ስሙኝ። ጥያቄው ምን ነበረ? እንደ ተሐድሶ እያሉ እየመለሱ ነው። እንደ ተሐድሶ ብለው የህፃናት ጥምቀትን እንቀበላለን አሉ። እንዴት ይጠመቁ የሚለውን ነገር ደግሞ ትምህርት አለው አሉ። አሁን የፈለግኩት እንደ ኦርቶዶክስ እንደ ጴንጤ እንደ መካኒሱስ እንዳይሉ የምፈልገው እርሶ ተሐድሶ ኖት። ስለዚህ የተሐድሶ ትምህርት ለህፃናት ጥምቀት ምንድን ነው? በቃችን ብቻ ይኸውልህ፣ እኛ ተሐድሶ ቤተክርስቲያኒቱ ትታደስልን ብለን የምንጠይቅ እንጂ ቸርች ሁነን ተገንጥለን የወጣን አይደለንም። ሲጀመር ኦኬ፣ ቤተክርስቲያን እንዳላችሁ ደግሞ ላሳያችሁ። አንዴ ቆይ፣ አንዴ ሲዋሹማ ዝም ማለት አትሽሽም፣ አትደበቅም። አሁን ምንም ይኸውልህ፣ አንዴ ስሙኝ፣ ቆይ የተናገርኩትን የነኝ ነው። አንዴ ጋር ጽጌ ቤተክርስቲያን እንዳላችሁ ቤተክርስቲያን እንዳቋቋማችሁማ እርሶ በአንደበቶት ላሰማ። አዳምጠኝ፣ ቆይ ላሰማ እንጂ ዋሹ እኮ አሁን የፍርሃት ግን ይኸውልህ፣ መደበጫህን መሸሻህን አታመቻች። ችግር አይዋሹ ነው ያልኩት። ፊት ለፊት ተገናኝተሃል። አይዋሹ። ከኔ ጋር ዝም ብለህ ተነጋገር። አንዴ ውሸት ያቁም ነው ያልኩት። እንደ ቅድሙ ስትደነግጥ ለመንጋ ከፈለክ አንዴ አይዋሹ ነው ያልኩት። በስተርጅና አይጓሽ ነው ያልኩት። እኔ እራሳችሁን ችላችሁ ቤተክርስቲያን እንዳላችሁ ቤተክርስቲያን እንደተከላችሁ ሁሉ እኮ ተናግራችኋል። ላሰማሁት። አሁን እኛ ራሳችንን እንችለን ቤተክርስቲያን የለንም ብለው ዋሹ። ኦኬ፣ ላሰማ፣ በራሶት አንደበት ላሰማ። በዓሉ በዚያ ቀን የሚከበሩት ኦርቶዶክስ ማለት እንዲህ ናት። ታቦት እናሰራጩ ግን ፎከስ ሲያደርጉና ሲያስተው ይችላል። አንዴ ላሰማሁት። አሁን ያለው የቤተክርስቲያን አምልኮ እንዴት ታየዋለህ ማለት ያን ማለት ነው። እና እኔ አንድ ሐሙስ የቀረው ሂደት ነው በጣም ብዙ ታየዋለህ ማለት የኛን ማለት ነው። እና እኔ አንድ ሐሙስ የቀረው ሂደት ነው እኔ ያየሁትን እኮ ነው። የለም ብሎ እኮ ሰው እኮ እዛ ጋር ደጉድ የወረደብን ደረገው። ከዓመት እስከ ዓመት በግብፅ ሀገር ያለው ቃል ነው። ጴጥሮስን እንደ ጳጳስ እንደ ፓትርያርክ አንዴ ይቅርታ አታድክሙኝ። በቃ እናንተ ራሳችሁን ሆናችሁ መናገር የማትችሉ አንዴ ስሙ፣ ችግር የለውም። ብዙ የሚሰማ ነገር ጊዜ ሲደርሰው ደግሞ ወንጌል ብሎ በዜማ አዚሞ ይመጣና ዋናው ቄስ ሚካኤል ነው። በየወሩ እስቲ መስከረም ሚካኤል ምን ተባለ? እንደ ተቃዋሚ ሰው እንደ አፈንጋጭ ሰው አድርገው የሚያዩ ከሆነ ሌላም ሊሉ ይችላሉ። ግን አንተ አሁን አንተ ይህም እንዲህ ይላል ቤተክርስቲያንም እንዲህ ልትፈተት ትችላለች። እንደው እኔም ራሴ እንደ ክርስቲያን በአቋም ደረጃ በመዳን ደረጃ ወንጌልን የማምነውን የምቀበለውን ክርስቶስን የተረዳሁትን ክርስቶስ ይሄ ነው የኔ ክርስቶስ። በዚህ የሚያጨቃጭቀን ነገር የለም። እነዚህ ነገሮች የእውቀትና ታራ ነገሮች ናቸው። ማንም ተነስቶ የሚሞግረኝ የሚከራከረኝ እኔም ደግሞ ከተቀበልኩት የኔን ጥዬ ያንን ልቀበል የሚችልበት ማካሄድ ነው። ችግር የለውም ብለህ እንደው እንደ አቋም ምልህ ዝም ብለህ ቲክቶክ የምታያቸው ሰዎች እውነት ለመናገር ቤተክርስቲያን ናቸው። ተሐድሶ ቤተክርስቲያን ይኸው ይስሙ፣ እየሰሙ አንዴ ያሉ ይስሙኝ። ራቅ የሚለኝ ሰው ደግሞ ይበዛል። ምን ነካ? እሺ አንዴ ይስሙ። ቤተክርስቲያን የለንም ስላሉ አሁን ያዋሹትን ራሶት ደግሞ መልሰው ራሶትን ደግሞ ሲያድሱ ስላየው ነው። እና ይስሙት። ክርስቲያኒቱ ስርዓት ግን እንዲህ አንተ ወደ ቤተክርስቲያን እኔም እኮ ከልክላይ ነው እንጂ እኮ በሄድ እኮ አሁንም እሄዳለሁ። ሄጄ ምንድን ነው የምጸልየው? ብዙ የሚሰማ ነገር አለ። በግዕዝ የምትለውን የምሰማው ነገር አለ ማልቀበለው ማለት ነው። ግን ና ግባና ጸልይ ብላ ብትለኝ ቤተክርስቲያኒቱ ብሄድ እሄዳለሁ፣ እገባለሁ። እንደው በሰግድ እንኳን እነሱ ለህንፃ ያለ ላለሁ በዚህ ላለሁ ምን ለሆነ ለዚያ እየዞሩ በአራት ማዕዘን ቢሰግዱ እኔ ግን ዝም ሄጄው ማንላለን እችላለሁ። በእውነትና በመንፈስ የምትመለክ በሰው እጅ ስራ ማትመካ በሁሉ ቦታ ያለ እንዲህም በረከክልሃለሁ ብዬ ውስጤ ለማያወው አምላክ መላእክቱ ዙፋኑን ከበው ለሚሰግዱለት ጌታ ከዚህ ላይም ልሰግድ እችላለሁ። ማንም መጥቶ ጽድቆ ለህንፃ ሲሰግዳጌ ነው ይበል።
እኔና እግዚአብሔር እንተዋወቅ ገብቷል። ስለዚህ አንድ እያዳመጡ ተከልክዬ ነው የሚቀረው። ተሐድሶ ተከልክሎ ነው እንጂ ኧረ አንድ አይደለም። አሁንም ለመበት እያቀረበ አንድ የጨረስን ነው። ከሳቴ ብርሃን ሐዋርያት ተሐድሶ ቤተክርስቲያን ራሱን የቻለ የተመዘገበ ቤተክርስቲያን ነው። የካውንስሉ አባል ነው ወይስ አይደለንም? ስትሰማው ልባል ወይስ ሳሽን ቤተክርስቲያን ናቸው? አዎ ተሐድሶ ቤተክርስቲያን ነን። ስለዚህ በዚህ ተሐድሶ ቤተክርስቲያን ውስጥ ዶክትሪን አለ ማለት ነው። ታስተምሩት ማቀበሉ ነገሮች አሉ። ለምሳሌ ያህል እሺ፣ ይህን ቀጥሎ ያለው ጠይቆታለሁ። እሺ፣ ቅድም ምን አሉ? ቤተክርስቲያን የለንም እኛ እዛው ኦርቶዶክስ ውስጥ ያለ ነው አሉ። አሁን ደግሞ መልሶ ምን አሉ? የተመዘገበ ቤተክርስቲያን አለን አሉ። ይሄን ውሸት እንዴት ነው የሚያድሱት? ጋይ ጽጌ የተሐድሶ ቤተክርስቲያን ግድ ነው ሊኖር ይገባል። በምዝገባ መንግስት የመዘገበው እውቅና የሰጠው ቤት ተከራይተን ለመኖር ይህን አገልግሎታችንን ለማራመድ ስራ ስንሰራ እናንተ እነማናችሁ ላለመባል ፈቃድ ማውጣት ግዴታችን ነው። ተሐድሶ ቤተክርስቲያን ብለን ነው ስም የምናወጣው። ቤተክርስቲያኒቱ ስትቀበለን ግን ፈቃዳችንን መልሰን ቤተክርስቲያናችን እንገባለን። ስለዚህ ቤተክርስቲያን አላችሁ አሁን እና ክርስቲያኖች እኮ ነን። ቤተክርስቲያን የምትለው አንተ ህንፃውን ነው እንዴ? አዳምጠኝ። ቅድም ብለው አሹ መሰሉት ቪዲዮ ስትጎረጉሩ ዋልክ። አሁን ደግሞ አንድ ደቂቃ እንኳን መስጠት አትችልም እንዴ? እሺ ይቀጥሉ። ለእኔም አንድ ደቂቃ ስጠኝ። ይቀጥሉ። እሺ ቤተክርስቲያን የምትለው የሆነ ህንፃ ከሆነ ተሳስተሃል። እኛ ቤተክርስቲያን የምንለው ጉባኤ ነው። የምዕመናን ጉባኤ፣ የምዕመናን አንድነት ነው። ከሳቴ ብርሃን ተሐድሶ ቤተክርስቲያን ነው። የተሐድሶ ጉባኤ ማለት ነው። የሐዋርያት ቤተክርስቲያን ሲባል ህንፃ አይደለም። ይሄንን ጉባኤ ነው ጉባኤ የምለው። ቤተክርስቲያን የምለው ይሄንን ነው። አንተ ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን እንደምትለው ከሆነ እሱ ተሳስቷል። እሱም ጣለው። እሺ የእርሶ ቤት የተሐድሶ ምን እያልክ ነው አንተ? እና እኮ ቤተክርስቲያኒቱ ኑ ብትለን እኮ ከነ ክርስትናችን ከነ ጉባኤያችን ሄደን የምንቀላቀል ነን እኮ ነው እያልኩ ያለው። አንዴ ስሙኝ። ይሄ ፈቃድ ሲያወጡ ምንድነው ችግሩ? ወስለ ምንድነው ያጠፋው ጥፋት? አረ ያዳምጡ እንጂ ቅድም ምን አሉ? እኛ ቤተክርስቲያን መልስልኛ። እየተናገርኩ እኮ ነው። አዳምጡኝም እንዴ? ቤተክርስቲያን የለንም አሉ ቅድም። እንዴ እውነታው ይሄ ነው። እውነታው ሳይገባ ዝም ብለህ እነ ጽጌ እነ ጌታቸው ምንድራ እነ ምናምን እያልክ ስማችንን ከፈለክ ጉባኤ ይሰራና የፈለከውን ሊቃውንት ይዘህ ስማ ከሆነ ቅድም ስትል ሰምቻለሁ። እነሱን ሰብስበህ እነ የኔታ ዝራን ሰብስበህ የፈለከውን ሊቃውንት ታምጣና መስቀል አደባባይ የፈለከው አዳራሽ ላይ መሰብሰብ እንችላለን። ኧረ አዳምጡኝ። አይ ቆይ እስኪ ሰውዬው ትንሽ ትህትና እየገባቸው አይደለም መሰለኝ። እያዳመጡን ዲያቆን ያሬድ በጣም ሊያወራዎት እየሞከረ ነው። ቀስ ብሎና ተረጋግተው ለመመለስ ይሞክሩ። እርስዎ ስለፈጠረው አይሰማም። አልሰማም። ያሬድ ትሰማለህ? ዲያቆን የእርስዎ ነው የማይሰማው። ሚዩት ነዎት። ጽጌ ሚዩት ነዎት። ሚዩት ላይ ነዎት። አሁን ይሰማዎታል? ሚዩቱን ያንሱት። ይሰማችኋል? ቀጥል። ግን ተረጋግተው ቢያወሩጡ ነበረ። ግን ትንሽ የመረጋጋት ነገር አላየሁባቸውም እና ዶክትሪናችን እየተሰራ ነው የሚል ነገር ተናግረው ነበር ከዚህ በፊትና በነገረ ክርስቶስ ያላችሁ ትምህርት ለምሳሌ ክርስቶስ ስንት ባህሪ ነው ብላችሁ ነው የምታምኑት? ኬልቄዶንን ትቀበላላችሁ ወይስ አትቀበሉ? ክርስቶስ አንድ አካል አንድ ባህሪ ነው። ስለዚህ ኬልቄዶንን ታስወግዳላችሁ? ሲጀመር ኬልቄዶንን አንቀበለውም አናውቀውም። በጣም ጥሩ። እሺ ኬልቄዶንን ካልተቀበላችሁ እና አንድ አካል አንድ ባህሪ ብላችሁ የምታምኑ ከሆነ ይሄን ዶክትሪናችሁን ሰርታችሁት ነው ወይስ ተቀብላችሁት ነው? እኛ መጽሐፍ ቅዱስ ነው ዶክትሪናችን። የሐዋርያት ትምህርት የጌታችን ትምህርት ዶክትሪናችን እሱ ነው። ከሱ ላይ የምንጨምረው የምንቀንሰው ነገር የለም። አሁን እየተሰራ ነው የሚል ቃል ተናግረው ነበር። ዶክትሪናችን ነው ይኸው መርጌታ የሚባሉት ሰውዬ እያዳመጡ ቢሆን ጥሩ ነው። ምን ብለው ነበረ እዛ ቪዲዮ ላይ?
ዶክትሪናችን በመሰራት ላይ ያለ ነው ብለው ተናግረው ነበረ። ዶክትሪናችሁ በመሰራት ላይ ካለ ክርስቶስ አንድ አካል አንድ ባህሪ ነው ብሎ አሁን የመሰከሩት የነገረ ክርስቶስ ትምህርት የሰራችሁት ነው ወይስ ከማን ተቀበላችሁት? አንድ አካል አንድ ባህሪ ነው የሚል የትኛው የተሐድሶ መምህር ነው? እኛ ዶክትሪናችንን እየሰራ ነው ያልሁት በክርስቶስ ቤዛነት ክርስቶስ ቤዛ ብቸኛ የዘላለም ሕይወት ሰጪ ብቸኛ አዳኝ ብቸኛ መስዋዕት ብቸኛ ሊቀ ካህናት ኢየሱስ ክርስቶስ ነው። ቤተ ክርስቲያኒቱ ቤዛዊተ ኩሉ ዓለም የምትለዋላት መቃብር ቤዛ ነው የምትለዋላት። ይሄ ነገር መስተካከል አለበት። ይሄንን እየሰራን ነው ለቤተ ክርስቲያኒቱ ልናሳይ ነው ነው ያሉት እንጂ በጣም ጥሩ። አሁን ታላቁ አሁን ዋሽተዋል። እየሰራን ያሉት ጥምቀት ሲጠየቁ ነው። የጥምቀት ላይ ትምህርታችሁ ምንድን ነው ሲባሉ ነው ጥምቀትን እየሰራን ነው። ውሸት። ይኸውልህ አንዴ ቆይ ላሳይ። እንደዚህ ሲዋሹ ማን ዝም ብዬ አላሳልፈውትም። ውሸት እንደዚህ እኔ ለምን እንደሚዋሹ አላውቅም። በዚህ እድሜ ትልቁ ላይ አድርገኛ እንዴ ዲያቆን። ይኸው አሁን ታላቁ የጠየቀው ጥያቄ ምንድነው? እየሰራን ያሉት ምንድነው ሲሉ ምን አሉ? በክርስቶስ እንደዚህ አሉ። ግን የተጠየቁት እየሰራን ያሉት ስለ ጥምቀት ተጠይቀው ነው። ይኸው ይስሙት። አዳም አቁምልኝ፣ በስነ ስርዓት ይኸውልህ፣ አቁምልኝ። እስቶፕ በለው አንድ ጊዜ እሱ እስቶፕ በለው አንድ ጊዜ እሱ ያዳምጡ አንዴ እስቶፕ በለው እሱን አንድ ጊዜ እሱን አስቁምልኝ አንድ ጊዜ። አንተም እንድትዘባ አትዘባርቅ። አንተም እና ሰባቱ ምስጢራት የምትላቸው አይማድ ከምትላቸው ውስጥ ቁርባንም ጥምቀትም አሉ። ምስጢረ ሥላሴና ምስጢረ ሥጋዌ ከምስጢረ ትንሣኤ ሙታን ጋራ ምስጢረ ጥምቀት፣ ምስጢረ ቁርባን። ሰባቱ ምስጢራት ከምትላቸው ደግሞ ጥምቀትም ቁርባንም እዚህ አሉ። ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ እንጊል፣ ምስጢረ ብዙ ናቸው። ምስጢረ ቁርባን፣ ምስጢረ ጥምቀት አብሮ እዚያ ውስጥ አለ። ስርዓትም ስለሆነ አክሽን ስለሆነ ይፈጸማልና እንደዛ ተላል። እኛ እንደ ተሐድሶ ቤተክርስቲያኒቱ ቅዱስ ቁርባን ቄሱ በባረከው ጊዜ ወይ ታላቁ አልሰማም ወይ ይሰማኛል። ምናልባት ፖዝ ላይ ናቸው አንደኛ፣ ሁለተኛ ደግሞ ቪዲዮውን ረዥም ሰዓት ሲታይ ዩቲዩብ እንትን እንዳያቋርጠውና ወጥቷል፣ ግን እንዳይዘጋ ቤቱ አይኔ ስለዋሹ ነው። ምክንያቱም ሶስተኛ ደግሞ ታላቁ ስለዋሹ ነው። አንተም ይሄ ቪዲዮን ካላየው በኋላ መያዝ እንችል ነበረ። የጥምቀት ትምህርታቸውን ነበረ እና አሁን ወጡ። ምክንያቱም እውነቱ ሊወጣባቸው ስለሆነ አይተው ወጡ። ከዛ አንጻር ነው በጣም ሲዋሹማ መያዝ አለባቸው።